ርብቃ ተመልሳለች። ወደ ከተማ ተመልሳለች። ከእናቷ ጋር ሁሉንም ነገር ለመፍታት ራሷን ቃል ገብታ የባለቤቷን እናቷ አድርጋ ከተቀበለ ቆይታለች። ነገር ግን እናትየዋ ግን ምንም አይወዷትም ነበር። በስተመጨረሻ ስቃያቸውን ያበዛው የገዛ ልጃቸው አሁን ላይ ከገዛ ልጃቸው ቆርጠው ርብቃን እንዲወዱ አድርጓቸዋል። ሰላም ሰላም ቻናል ቤተሰቦች፣ ቻናል ላይክ ሰብስክራይብ በማድረግ ቤተሰብ አድርጉኝ። አሁን ላይ አቤል ሁሉንም ነገር የተረዳ ይመስለኛል። ነገሮች ምንም አልተገለጡለትም። የገዛ ወንድሙ ቤቱን እንደወሰደውና አሁን ላይ ደግሞ የባለቤቷ አጎቷ ወደ ከተማ እንሄድ ባለበት መንገድ ነበር ወደ ከተማ የመጡት። አሁን ሁሉንም ነገር ያወቀችው ርብቃ ቢሆንም አቤል ግን ምንም ነገር ማስታወስ አይችልም። ከዚህ በፊት በጣም ብዙ ነገር የደረሰባቸው ቢሆንም ነገር ግን ርብቃ ሁሉንም ነገር ተቋቁማ የልጇን ገዳይና ከቤት ያስወጣትን ሰው ለማወቅ ጥራለች። አቤል ወንድሙን እንደ ፍጹም ነው የሚያስበው። ምንም ነገር ማድረግ የማይችልና የዋህ አድርጎ ነው የሚያስበው። ነገር ግን በወንድሙ እየተጫወተ ያለውና የቤትና ንብረቱን ሁሉ የወሰደበት የገዛ ወንድሙ እንደሆነ ምንም አያውቅም። ርብቃ ግን ይህንን ለማስረዳት ለሱ በጣም ብዙ ጥፋት እንደሚያመጣ ታውቃለች። ለዛም ነው ጸጥ ብላ ከጓደኛዋ ጋር አብራ ሁሉን ነገር መፍታት የጀመረችው። በሌላ በኩል የማማ ልጅ አሁን ላይ አዙ ናት። አዙ ግን የርብቃ ጓደኛ ሆና ነው የምትሆነው። እማማ ልጇ ከጠፋችባት በጣም ረጅም ዓመት ሆኗታል። ምንም የምታውቀው ነገር የላትም። አዙ ደግሞ ብቻዋን ነው የምትኖረው። እናትና አባቷ የት እንዳሉ ምንም የምታውቀው ነገር የላትም። በሌላ በኩል ሰራተኛዋ አሁን ላይ ሁሉንም ነገር እንዳደርጉ የረዳቻቸው ናት። እሷ የርብቃ ልጅ አልገደለችም። ነገር ግን ለማስፈራራት ማማም ልጇን እንደገደልሽ ታውቂያለሽ ብላታለች። ይሄንን ስትሰማ ደግሞ ያማታል። የርብቃ አጎትም አሁን ላይ ወደ ከተማ መሄድ ይኖርብናል፣ ከዚህ በኋላ ሁሉም ነገር ያበቃል ብሎ ነበር ወደ ከተማ የወሰዳቸው። ሲያያቸው በጣም የደነገጠውና ከዚህ በኋላ እዚህ ምን ይሰራሉ ብሎ በጣም የተናደደው የአቤል ወንድም ነው። በሌላ በኩል ፍቅረኛውን ደውሎ ወደ ቤት እንዳትመጪ እዋክሽን፣ አሁን ላይ መጥተዋል ተመልሰው፣ ግራ የሚያጋባ ለምን እንደመጡ እንኳን ማወቅ አልቻልንም አላት። ምን ሊሰሩ መጡ ብላ በጣም ተናደደች። እሷ ቀይንና ሙሉ ቀይን አምጥቼ እዚሁ ልታገባኝ አይደል? ስለዚህ እዚህ አብሬህ ካንተ ጋር ኖራለሁ ብላ ነበር ሙሉ እቃዋን ልታመጣ ሄደችው። አሱ አሁን ላይ የቤት ውስጥ የሚሰሩትን የእያንዳንዱ ነገሮችን እያቀበለች ለርብቃ ጓደኛ ሁሉን ነገር ረድታታለች። ርብቃም እንደዚህ ቁም ነገረኛ አትመስለኝም ነበር። አሱ እኮ ወረቀቱንና የተለያዩ ሰነዶችን እያመጣችው አቀበለችኝ በማለት ለርብቃ ነገረቻት። ርብቃ አሱ እኮ በጣም አስተዋይና ትሁት ልጅ ናት፣ እንደምትጫወተውና እንደምትቀልደው አይደለችም፣ ውስጧ በጣም ብዙ ቁም ነገሮች አሏት በማለት ነበር ያስረዳቻት። እማማ ርብቃና ባለቤቷ ልጇ አቤል ሲመጡ በጣም ደስ አላት። በሌላ በኩል ደግሞ የርብቃ አጎትና አሁን ላይ የአቤል እናት ግንኙነታቸው ምንድን ነው? በጣም የሚያስገርመው ነገር ከዚህ በፊት እንደሚተዋወቁ ያስታውቃሉ። እሷም እሱ ስታይ ደንግጣለች። እንደገና ፎቶዋን አሳየኝ ሲል አጎቷ ይቺ ናት ብላ ስታሳየው ገጠር እንዳለች፣ አሁን ደግሞ ወደ ልጅ የደረሽ ቤተሰቦችን እኔ ራሴ በቀልሻለሁ፣ እንዴ በቀላሉ የምለቅሽ እንዳይመስልሽ፣ በሌላ በኩል ደግሞ ልጅን እንደዚህ እንዳደረግሻት እኔ ደግሞ ማረግሽን አታውቂም በማለት ነበር ወደ ከተማ ሄደው። ከተማ ሄዶ ሁሉንም ነገር አንዳንድ ነገሮችን ለማጣራት ሞክሯል። የአቤልን ወንድም ቁጭ አድርጎ እንዴት ነው ቤቱ ሊወረስ የቻለው በማለት ጠይቆታል። እሱም ምንም እንደማያውቅና አሁን ላይ እኔም ደንግጫለሁ ብሎ ነው የነገረው። ስሙ በርብቃ ወይም አሁን ላይ በልጁ አቤል ስም እንዳለ ነው ቤቱ የሚታወቀው።
እንደገና ይህንን ነገር እንዴት ታውቆ ቤቱ ሊወረስ ቻለ? በማለት የርብቃ አጎት ተናገረ። ነገር ግን አሁን ላይ ምንም አይነት ነገር መናገር አልፈለገም። ነገር ሁኔታው ፈርቷል። አቤል ወንድሙን በፍጹም አይጠረጥረውም። ፍጹም አድርጎ ነው የሚያስበው። በዚህም ርብቃ በደንብ ታውቃለች። ለዛም ነው በፍጹም ክፉና አሁን ላይ ወንድሙ ክፉ ነው ለማለት እንኳ የፈራችው። ምክንያቱም ባለቤቷ አቤል ፍጹም አድርጎ ስለሚያስበው ነው። የአቤል እናት ሁሉንም ነገር አውቃ ግን እንደማታውቅና ምንም ነገር እንደማሰማ አድርጋ ሁሉን ነገር ዝም ብላ እያየች ነው። ይህንንም ለማየት ያስገደዳት ነገር አሁን ላይ ርብቃን የሚያደርጓን ነው። ልጇን አሳጧት፣ በጣም ብዙ ስቃይ ያበዙባት። ቤቱን ደግሞ ይሄ ልጅ ከወረሰው ምን ያህል ስቃይዋ እንደሚያበዛባትና ከዚህ በኋላ ጎዳና እንደምትወጣ በጣም እርግጠኛውን አውቃ ነው ይህንን ያደረገችው። ርብቃ በጣም ከፍቷታል። ቢሆንም ርብቃ ከምንምና ከማንም በላይ በጣም ብታዝንም ባለቤቷ ከጎኗ ስላለና ሁሉን ነገር መፍታት እችላለሁ ብላ ወስናለች። ይሄም የሆነው ባለቤቷ ከጎኗ ስላለ ነው። አሁን ላይ የርብቃ አማት ርብቃ ወዳታለች። በሌላ በኩል አዙ ሁሉንም ነገር ከጎንሽ ሆኜ እኔ ወጣዋለሁ፣ አንቺ ምንም እንዳታስቢ፣ በፍጹም እንዳትጨናነቂ በማለት ነበር እየመለሰችው። አዙ አሁን ላይ አክስት ሆናለሁ እያልኩ ባሰብኩበት ልጃችንን የነጠቁንን ይቅር አንላቸውም። በሌላ በኩል ደግሞ አሁን ላይ ቤቱን ነጥቀው ጎዳና ላይ የጣሉልን ሰዎች እጃችንን አጣጥፈን መቀመጥ አንችልም። ይሄ ደግሞ መሆን በፍጹም የለበትም። ይሄን ለማድረግ አንችልም በማለት ነበር ፍለጋቸውን የቀጠሉት። እማማ አቤልን ስታየው በጣም ደስ አላት። አቤል ደግሞ እናቱን ሲያይ እያለቀሰ አቀፋት። እናቱን ትቶ መሄድ አልፈለገም ነበር። ነገር ግን ከቤት ውጡ ተባሉ። ይሄ ደግሞ ምንም አማራጭ የለውም ለመውጣትም ሆነ ሁሉን ነገር ለማድረግ። ድንገት ቢሆንም አቤል ግን እናቱን በጣም ይወዳል። የርብቃ አጎት እያንዳንዱ ነገር ለማጣራት ግዴታም ቀስ ብሎ ማሰብ እንዳለበት ተገንዝቧል። ርብቃም ደስ ብሏታል። በስተመጨረሻ እውነቱ ወጣ።